አቤት አባ ጠረጴዛ ሞላኮ አቤት ምን ታዘዝ ምን ያዘብህ ነገር አለ ጠረጴዛ ሞላ የካፌ እኮ ነው ስብሰባ ቦታ አይደል ልጠቀምበት እኮ ነው የመጣው አቤት ልጠቀምበት መሰለኝ አይደል ያስቀመጥኩት ልጠቀም ነው ለኔ እንደሚመችኝ አቀማመጥ እኮ ነው ያስቀመጥኩት ምን አዞረታ እሱ ያንተ ቤት እናቱ ቤት እኮ አይደል ይሄ ካፌ ነው ህዝቡ ማስተናገጃ ቦታ ነው ስለዚህ መጠቀሚያ ቦታ ነው ማለት ነው እና መጠቀሚያ ቦታ ምንድነው መጠቀሚያ መገልገያ ቦታ ነው አይደል ቦታ አይ አገልግል ነው እሺ ለማንኛውም ዋይፋይ አምጣልኝ አጋጣሚ ጥሩ ሰዓት ነው የመጣው አቤት በዳታ ነበር ተጠቀም የነበረው አሁን ዋይፋይ ስለዘጋ ለምን ከበረት የተጠቀሙ እናት ቤት ነው ዋይፋይ አምጣ የምትለው ምን ልታዘዝ ያልኩ ኦኬ ካልታዘዝኩ ዋይፋይ አሰጠኝ አልሰጥም ችግር የለውም ውሃ 1 ሊትር አምጣልኝ አቤት 1 ሊትር ውሃ አምጣልኝ ማሞጥሞጥ አያስፈልግም አትሞጥሞጥ ምን ጆሮ አይሰማም እንዴ ታዲያ ምን አንተ ጆሮ ያንተ አይሰማም አንተ ስነ ስርዓት ይኖር እና ጆሮ አይሰማም ምን ጆሮ የምትነካኝ እና ጆሮ የነው እየሰማ አንተ በረበረ እጂ ጆሮ የሰው ጆሮ አትነካ ደሽ የሚያክል ጆሮ ይዘህ ሄድ ባና አይደለም የኔ መንካት አይደለም እንደዚህ እዚህ ጋር ለመወልወል ራሱ አሁን ውሃ ነው ፈለከለም በቃ ውሃ በላ ደሽ የሚያክል ጆሮ ይዘህ አንተ ያልጣቀረው እሺ ዋይ ዘናች ጆሮ ደግፍ ካውጭ አምጣ ደግሞ ኮሰና ካውጭ ይዘልኝ ነው ቤት ውስጥ ነው የሚሸጠው ውጭ ያለው መጣኝ ነው ከቤት ውስጥ ነው የማመጣው ቀዝቃዛ ያልሆነ ነው ያልኩት እንደዛ በላ ካውጭ ያታምጣ ምናምን ምት አማርኛ አጠፈሳት ተናገር ነው እኔ ማን አማርኛ ነው የምትመጣረው አንተ እንዴት ነው የምትመጣረው ምን እየሰማኸኝ አይደለም አኬ እንደዛ ተወረ ራፈሪ መስራት ነው ምንድነው እንደዚህ የምትወራው ጠዋት ፍትህ ያልተወለወልኩ ስትወጣ ከቤቱ ደግሞ ፍትህ እንደዚህ ጠባር ዝም ውሃ የሚጠቀም ነው ሰው ከመጣ ቦታ መያዝ አለበት እሺ ስለዚህ ራስን እንደ ሳፍት ያጠቀመጥ እንደ እርሻ ይዘልኝ ነሽ ችጋራ ምን አይነት ውሃ ይሁን ምን አይነት ውሃ ነው ያላችሁ ብዙ ውሃ አለ ምን የት ሀገር ምርት አላችሁ ሁሉም ውሃ አለ ቧንቧ አለ ሮቶ ውሃ አለ ተፈጥሮ ውሃ አለ ኮሬ ውሃ አለ እኔ ሻወር ልታጠብ ነው አላልኩም እኮ ልጠጣ ነው ያልኩት የምጠጣው ውሃ ነው ለዋይፋይ እኮ የጠየቀኝ ውሃ ነው አይደል ውሃ ልጠቀም እኮ ውሃ የምትጠቀመው ውሃ ታውቅ ለነገሩ የታሸገው ውሃ ታውቃለህ አንተ እሺ ፍሬሽ ውሃ አላችሁ ፍሬሽ ማን ነው ፍሬሽ ውሃ ፍሬሽ የለም ብዙ ሳልጠየቁም ውሃ ነው የጠየቁት ፍሬሽ የለም እሺ ዝንቦቹን አባረራቸው ወይም ደግሞ እናና ጣላችሁበት ምኑ ላይ እዚህ ጋር አጭስበታ እነዚህ ራስህ ኮምፒውተር ውስጥ ያመጣው ዝንብ እኔ ምን አገባኝ ዝንብ ያለ ይሄ ዝንብ እኮ ምናምን ነገር ንጽህና ይፈልጋል እኮ አይደል እዚህ ውስጥ የራስህ ያመጣው ዝንብ ነው አይወስ አይደለም ውጪ ነው ያልኩህ ምንድነው የምትለው ማጥበሪያ ራሱ ጎራጎሬን ዳስ ያላልክም ዝንብ ነው እዚህ ውስጥ ያለው ሙሉ ዝንብ ነው ዝምባም አሁን ቆይ አንተ ምንድን ነው ችግር ቤቱ የቤቱ ስም ለማጥፋት ነው የመጣ እንዴ ሳይራሱ ነው እንደዚህ ቀልበ ደስ ያላልከኝ አረ እንዴት የሆነ ዝብዝብ ያልክ ነገር ነው ምን እንትነው ምኑ እጣን የለመርከው ደስ እንዲልህ አይደለም ነው ይሰገድልሃል ኡቃብ ነው እሺ ሄድ በርቀስ በላይ ነው አትለፍል ጠዋት ቤት ያልተወለወልክም ስትወጣ ከቤት ነገሩ ፊት ያስታውቃል ትንሽ የሆነ ጤነኛ እንዳለው እጁ እንዴት አታርግሽ ይሄ እጅ እንደዚህ ለማልጣ ስራ ቤት ዝቅ ያልኩ እንጂ እንዳንተ አይነት ቱቦ የኔ አፍ አይከፍ ካማኑ ነው የፈተው ይላል አይደለም ከዚህ ከቦድት ነው ውሃ አይደለም ካፌ ነው አይደል ካፌ ነው ያ አማኑ ለካው ነው ያለው እዚህ ውስጥ ነው ሆነ ሸራ እሺ ባለቤቱን ጥራው ባለቤቱን ጥራው ወይ ሴትም ትሁን ወንድም ትሁን እሺ ባለቤቱን ጥራቸው የለም ሴትም ወንድም የለም እናንተ እብድ እዚህ ጋር ተተወሄዱ ማን ነው እብድ ቤታቸው ላይ ማን ነው እብድ ስርዓት ሙላ እሺ ስርዓት ሙላ እጅ ትመልሳለህ ስነ ስርዓት ኮምፒውተር መስታወቱ እንዳልሰራ እሺ ማን ነው ተሰጠነ የመናገር ምን ድረስ የምትጎርጉረው መጀመሪያ ራሱን ደስ ያላልክም ብያለሁ አሁን ምንድነው ዋይፋይ ላለመስጠት ነው ብዙ የምታወራው ዋይፋይ አልሰጥም እንደው አንተ ዋይፋይ እዛ ሱቅ ሄደህ ስማ የምለው ተለ አይኔ ሳዞር እዚህ መተህ ካፌ አትሰጣም ጆሮ ላይ ያጭው በእናትህ እኔ አንተ አማርኛ ራሱ እየገባኝ አይደለም የምታወራው ነገር አንተ የአማርኛ ገባኝ እሺ ምን እንደምለፈልፈው ማለት ነው ፀጉር ምንድነው አንተ ምንድነው ፍርፍር ያደረከው ይሄ ምንድነው ፍርፍር ፀጉር ምን አገባ እኔ ፀጉሬን ቁረጠኝ አላልኩ ፀጉር ቤት አልገባም ሙሉ ባዝለ ነው ተለቅልቀህ ነው የምትመጣው ይሄን እህ ቴሌቪዥን የሚያክል መነጽር ይዘህ ሴቶችን ለማጥባስ ነው እዚህ መጣ እኔ አልፈልግም እንደሱ እኔ ስራ ሰው ነኝ ለምን ተረስ ተጽሙ ነጭ ጽሙ ለምን አትቀባም ማጥቆሪያ ጤነኛ አሁን አንድ ሊትር ውሃ ነው ያልከው አይደል አንድ ሊትር ውሃ መጣላ እሱ ጠጥተህ ትወጣለህ እሺ ያንተ ሙድ ባንኛለው እኔ ጀዝባ ምን ይመስላል አባት ምን አልከኝ አልጠራውም ጃዝ ያልከው ጃዝ ምንድነው አረፍተ ነገር ጨርስ ምን አለ ጃስት እንግሊዘኛ ይገባል እኔ ደግሞ ጃዝባ አልኩ አንተ ጃዝባ ጤነኛ ያልሆነ ሰው ነው በሽተኛ ነው ስንት አይነት ሰው ነው ያለው እዚች ሀገር ውስጥ አሁን እንደዚህ አይነት ሰው አሁን ድርጅታቸውን አይፈልጉት
የዚህ አይነት ሰው አስተናጋጅ ሲያደርግ እንካ ከውጭ ይዘና ይሄ ከውስጥ ነው የቤቱ ነው የሚሸጠው። ውጭ ያለው አመጣም ነው። ከውጭ ፍሪጅ ውስጥ ነው የገባ ነው። ያልቀዘቀዘ ውሃ ይዘና ይሄ ቀዝቅዟል። እንካ እዚህ ጋር እንካ። ይሄ ቀዝቅዟል። ነገሩ የሞቀ ስለሆነ ይሄው እንካ። የተቆርጠው አይመለስም። ያለ ፍላጎት ነው የሚሰጠኝ። ምንም ፍላጎት የለም። ካፈጋባ ያዛዝክ ያንተ ፍላጎት እዚህ ከውጭ ነው ያልኩህ። ከውጭ ነው ያልኩህ። ውጭ አይሸጥም። እዚህ ቤት ውስጥ ነው ውሃ። ከውጭ እኛ እንጋዛ። ከፍሪጅ ውጭ ያልቀዘቀዘ እኛ ለመንግስት ግብር እንጋብራለን። ስለዚህ ከውጭ አንጋዛም። እዚህ የከፋትነው ለውጭ ልናስተናግድ አጣጣመማለህ። አሁን ስለ ግብር ማጠየቅ አጣጣመው አንተ ነህ። ስለ ደረሰኝ ማጠየቅ፣ ስለ ግብር ማጠየቅ። ውጭ ውሃ አንጋዛም ነው ያልኩህ። አማርኛ ሰማን እና ከውጭ ገዝታችሁ ነው የምታመጡት? እና ቤታችሁ ታመርታላችሁ? አሁን አጣጣም ይሄው አጣጣም ብርጭቆ አምጣልኝ። የታጠበ ብቻ አይደለም ብቻ አይደለም ብርጭቆ ለምሰጣለህ መፍትሄ እኮ ነው። በብርጭቆ ነው ማለት እንዴት መብት ሰው ያለ መጠጋብ ብቻ አይደለም። ይሄ ይጠጣል፣ ይሄ ይጠጣል፣ ይሄ ይጠጣል፣ ይሄ ይጠጣል። ውሃ እኔ እንደዚህ በጠጣት አልወድም። ምን ሆነ ነው አንተ ምን አትበል። እዚህ አንተ እንጂ ዘላልኩኝ ነው ምን እንትን ትላለህ? ትፈልጋለህ? አዎ ይሄን ዋይፋይ ሰራ ብርጭቆ ይዘና ምንድነው? ብርጭቆ የለም የታጠበ ነው። አባል ስራ ላይ ነኝ እኔ። አከብረ ዛሬ ስራ እያስመለከኝ ነው። ምን ዝም ብዬ ብርጭቆ የለም። ክፈት። ያው ውሃ ቆርጫለሁ አልቀይርም። ጠጣ ዋይፋይ ደግሞ ያልከው ልብስን አስተኩስ መጀመሪያ ከኔ ጋር አፍ ከመካፈት በፊት ምን ከብት የበላው መስሎ ማነው ከብት የበላው? ተንተረሰ ነው የምታድረው? ምኑ ልብስ? ኧረ እኔ በልበትን ምን ተረሳው ሰው ምንድን ነው አለባበስ? ምኑ የካፌ ንግግ እራሱ አይመጥንም እኮ አለባበስ። አንተ ማች አድርጋችኋል እንዳሉ። ምኑ ሀዘን ቤት አስመሰልከው ቤቱን እራሱ። ምን ባለቤት የለውም ድርጅቱ? ባለቤቱ ምን ፈለክ? አይ አይደለም ሀዘን ቤት አስመሰልከው ከታች እስከ ላይ ድረስ ከፊት ጋር ማች አደረግ። አንደኛ ልብስን ተኩስስ ኮሪያ ብዬ ለምመስልተው የዛሬ ለክብሬ ነው ምን ያልከኝ? እጅ ዋንስ በእናትህ እናት እንዳልሞላሽ ስነ ስርዓት ይኖር። ውልዋለው ውልዋለው ነው። አንተ ልብስን ጠብ እንካ ወጣጣሁን እሺ። ብርጭቆ ይዘና የለም ብርጭቆ ዋይፋይ ሰጣለሁ። ብርጭቆ የለም። እሺ ይዘና ዋይፋይ ሰጣለሁ። ደቂቃ ተቀምጠን እሺ። አንተ በጣም አራዳ ነህ። እዛ ተለ አንተ ሽባ ሰራግ እዚህ አንድ ውሃ ገዝተህ ልታይ ነው። እኔ ምን ገበያን እኮ የሚያመጣው ሴቶች ናቸው። እንዳንተ ደረቅ ምናምን ነገር እዚህ ለምንድን ነው የቀጠለው? ሴቶቹ እዛ ሄደች። ሴቶቹ ችሽና ሄደ ሰሰና ሸሮንታ ካፌ እዛ ነው ያለው። የእናንተ ብራንች አላችሁ? ባርቹ ብራንች አላችሁ እዛ? እኛ ማን ነው ባርቹ ያልከው? አይ እዛ ቅርንጫፍ አላችሁ ሌላ? ኧረ ቅርንጫፍ አይበቃል። አንተ ቱቦ ኧረ ሄዳ ጭልፋ ምን ይመስላል? በእናታችሁ ደነዝ ምን የሚያደርቀኝ በእናትህ ስራ ያስመልጠኛል። ስንት አይነት በሽተኛ ሰው ነው ያለው በየቦታው። በጠዋቱ እዚህ መቶ ይዘፈዝፋል። እንካ ያው ምላ እሺ ይሄድ በቃ እሺ ሄደ ቤት እኮ ነው። እዚህ ቤት ያስተናጋጅ ነው። በቃ ቁጭ በተኛ ወይን ከፈለክ ታይና አንጥፈህ መተኛ ትችላለህ ካሁን በኋላ። እሺ ፌስ ሰው እንዳይመጣ ፌሱ አስጠጋ፣ ወደ ራሴ አስጠጋ። እንደዚህ ሰብሰ ያተቀመጥ አስጠጋ፣ ወደ ትንሽ አስጠጋ። ቶሎ ሙላ። አይመለከትም። ውሃው ደግሞ ጠጣ፣ ውሃው ጠጣ። የጠጣው ራሽ መከፍለው እኔ ነኝ። አይ እኔ ከፍላለሁ። አጓታ ልጅ አለ። አይ መከፍለው እንኳን የለህም። ተው ችግር የለውም። ምንም ዴሽ የሆነ ጆሮ የኔ የልጅ እኮ ባዝሊን ለቅለቅ መተህ በሽተኛ ነው በእናትህ። ስንት አይነት ሰው አለ ግን እዚህ። እኔ የምለው ይሄ ዋይፋይ ሞልተህ ሌላ ነገር እንዳታወርድ። እዚህ ባለጌ ፊልም ልታይ ነው እንደዚህ። ባለጌ ፊልም እና ምንድን ነው እዚህ እንዴት? ምክንያቱም የማይመለከተው ውስጥ ገባ። አሁን እኔ ፊልም ምን እንደማድረግ ምን ነው ምን እንደምታደርግበት ባቅ ጥሩ ነው እኮ። ለዛ እኮ ነው ምንድን ነው የምታወርደው ያልኩት። ስራ እየሰራ ነው በእናትህ። ሄድልኝ ትሄድለት ብል ቤትህ ነው። አንተ ነው የምትሄደው። ስጨርስ ወጣትህ ስጨርስ ትሄዳለህ። ተቀጥረህ የሰራበት ቤት ነው። በቃ ቤቴ ያትበል። አንተ እንዴት ነው የምትነፋነፈው? ለነገሩ ተነፋነው ግዘው ነው ኖሮ አለ ምን አለ እዛ ችግር የምትወስደው መድኃኒት አለ። አንቺ ምላስሽ አታስሞጭሞጭ። እሺ አይ የምትወስደው መድኃኒት ካለ በጊዜ ውሰድ፣ ወይም በዚህ ውሃ ውሰድ። ውሃ ከሌለ ምንድን ነው ምን ልገባ ነው እዚህ ውስጥ? ኧረ እኔ አልገባም። አንተ እቺ ምንድን ነው ከቶ ከፍታ የምትቀምጠው? ትለቅሳለች እንደ ፈራኒ ግና አተቀላበል እንዴ ምን ነው ስርዓት የለህም። ስርዓት የሌለው አንተ ነህ። ምን ያያል እኮ እንጂ ምን ያልኩ ደግሞ ቅጥያ ብርቅ ነው። ቅጥያ ትለቅሳለህ እንደ አንተ እንዴት እንደዚህ ካፌ ውስጥ ቅጥ። አሁን እሺ ዋይፋይ ቶሎ ጨርስ ነው ውጣ። እኔ ዋይፋይ ልቀይር ነው ባለቤቱ ዋይፋይ ቶሎ ቀይሩ ብሎ ፓስወርድ ለመቀየር ስለሆነ ቶሎ ውጣ። እሺ ደግሞ ውሃ ጣጣ እንጂ ባያዝ ባና ብሬ የለም ብለህ እዚህ ልታለቅስ ነው። አዋጡ ልትል ቶሎ በል እሺ። ቶሎ 5 ደቂቃ እንዳትቆይ።
ምን ጤነኛ ያልሆነ ሰው አለ እዚህ ውስጥ ገብቶ እኮ የጠፋችበት እናቱን የሚፈልግ ነው የሚመስለው እንደዚህ አፍጦ ሲል። እናት ምን አልክ? እናት ያልክ? አይ እንደዚህ አፍጠህ ስታይ ምናምን ነገር የጠፋችበት እናት አለች ወይስ እህት አለች ወይ የጠፋችበት ሚስት? እናት እንደዚህ ቴሌቪዥን ውስጥ እናት ያየና ተቀባ እናት ያየና በት ነው ያለች። በምን እድሏ ቴሌቪዥን ውስጥ ምን ነው በምን እድሏ ቴሌቪዥን ውስጥ ለመግባትና ለመታየት ፊት ይፈልጋል እኮ ቲቪ ውስጥ ለመታየት። እናት ፈት ያላት እንድትል ነው እንዴ? ያው አንተ ማየት ይቻላል እኮ በቃ በተለይ እናት በአንተ ከወጣች ፊት እናት በእኔ በአባቷ ወጣ ነው እጃውን ያው ጨርስ ታጣ ዋይፋውን ልቃይር ስለሆነ ቶሎ ተጠቀም ቶሎ ወጣ። እሺ ደግሞ እናት ዝም ብላ ትጥራ። እሺ የኔ እናት ቴሌቪዥን ውስጥ አትመጣ መስታወት ፊት እድር ቤት ነው የምትመጣው። ግን እኔ የምለው ፀጉሩ ሙሉ ባዝሎን እንዳለቀላክ ለጽም ያተቀባ ወይስ አንተ ፈለጋ ምናምን ነገር እንትን ቤት ነው የምትመጣው። እንትን ቤት ቤት ነው የምትመጣው። አንተ ፈለጋ ቱባውን ተጠቅመው ወጣ። ደህረጅ ውሃ አትካፍት። ይሄው ውሃው ከባድ እንደዚህ አትካፍቱ። ውሃ ይሄው ጠጣኝ እንኳን በዚህ አትንካባል። ቲታኖስ አንተ ምን ባክቴሪያን ራስ እጅ ሳትታጠብ ዝም ብለህ ለመከታተል ሰው ቲታኖስ አትበል አንተ። ጃርዳ አይደለም እንዴ አንበባ። አሎ የደረስኩ እየጠበቅኩ ነው ስለምቸኩል በቃ አንዴ ላግኝ ባ እዛው ባለፈው የተገናኘንበት ካፌ እዛ ነኝ ያለው። ደርሰሃል? እሺ ና በቃ እሺ። ኧረ አንዱ በቃ እየነጀሰኝ ነው በእናትህ ሙዴን እየሰረቀኝ ነው። ምንም መስራት አልቻለም። ና እሺ ተመስጣለ። ምን አይነት ሰው ነው? ዋና እንዴት ነው? ፒስ ነው? ሁሉ ሰላም? እንዴት ነው? በቃ አንተ ይሄን ሁሉ ነገር በቃ እንደዚህ ሰፋ አድርገህ ካልተቀመጥክ አይመችህም አይደል? እና ያው ማታ መጨረስ ነበረብኝ። በቃ ጊዜ አላገኘሁም። ትንሽ ደግሞ እኛ ጋር ትንሽ ኔትወርክ ተቋርጦ ነበር፣ መብራት አልነበረችም። ኦኬ። ከዛ እዚህ ካፌ መጣሁ። በዛው ዋይፋይ ለመጠቀም ነበር አመጣጤ ቶሎ ጨርሼ ለመግባት ብዬ። ኦኬ። ከዛ ደግሞ አንድ ደግሞ እዚህ አስተናጋጅ ምናምን እየነጀሰኝ ነበር። የሆነ ይጨቃጨቃል ምናምን ነገር የሆነ የማይሆን ነገር ያወራል፣ ይቀበጣጠራል ምናምን። ልሰራ በቃ አልቻልኩም። እና አሁን እየጨራረስክ ነው ታዲያ? አዎ ማታም ብዙ እንቅልፍ አልተኛሁም። ጭራሽ ወንበር ላይ እንዴት ነው የተቀመጠ? እንዴት ነው አባ? ሰላም ነው አለ። እንዴት ነህ? እንደ ምን ልታዘዝ? ገባ ችግር የለም። አይ ቀደም ገባ እኮ እሱ ጋር አንተ ጓደኛዬ ነው። አንተ የጨረስክ አይመስለኝ። ግባ እንውጣ። የእሱ ስራ ነው። አዎ ጓደኛዬ ነው። እንደዚህ አወርድ ማክና የራስ ማክና ይሄ ካፌ ነው፣ የካፌ ወንበር ነው። እሱ ጓደኛ ነው ያንተ? ትብቱ እንደዚህ እኔ ባይዘው ዝም ብላ አይቼ እንተልኩ ትብቱ ዋይፋ እዛ አጥር ስር ለምዶ ነው መስለው ዋይፋ ብሎ እዚህ ጋር ቀጥ አንተ ቆቆቆቆቆ አስተናጋጅ ና ማ አባቱ እንደዚህ አልተቆጣጠረው። አንተ ምን ቢነና እንደዚህ የምትቆጣጠረው? አንቺ ደግሞ እንደ ሰዓት እንደዚህ አትቆጣጠረው። ጭራሽ ወደ መጣሽ ጭንቅላት ይዘሽ እንዴት ነው አፍሽ የምትከፍቺው? ወራጅና ቆይ መጀመሪያ ይችን እልሽ ቆይ ይሄ አንተ ስራት ሰማ ላሙጦት ለማመንጀክ ያወጣው አታረዘሪ ላሙጦት እንደዚህ ለማመንጀክ ያወጣው ልብስ ነው የሚመስለው። ሂድ ቀይር በእናትህ እዛ መኪና ውስጥ ልብስ አለልህ። ሴቶች ኮስሞቲክስ አለ እንደዚህ ኖ አይ እጂ ቀይሪ መጀመሪያ ደረጃ አይደል ደረጃ ምናምን የሚባል ነገር አለ እንዴ። ደግሞ ምን አይነት ሱሪ ነው ያደረኳት? ስማ አሁን ምንድን ነው ምን አገኘሽበት ተባይ ምናምን ተባይ አይደለም እና ቀላል ፀጉር ብዙ ስራ ሰርቶ ነው ባይዘው። ለነገሩ እኮ ጭንቅላት የረደ መረድ ባል አይዝም ያጨናግፋል። ጽንስ እንደማጨናንቀም ይሄ ጭንቅላት ደግሞ ፀጉሩ ያጨናግፋል አይደለ? ምን ታዘው አባቴ ሳስቶብሽ ነው እንደዚህ ዝም ብለሽ የአደባባይ መስመር ያስመሰል ጽሚሽን አትለፈልፍ። ያው ምን አትሄድ ማንንም ተመለስ ወርዘር ነው ምን አንተ ልታዝ ሌላ ስጥራ ሌላ ስጥራ እዚህ ከባሉ ካጋ ትመቻቻላችሁ። በቃ ጥጋባችሁ መከራ ሂድ ቶሎ በል። ምን ልታዘዝ አንተ ብቻ ሄደህ 100 ብር ከፍላለሁ። ሂድ ካጠገብ ሂድ። ምን አይነት ጭንቅ ነው በእናትህ? ለማን 100 ብር? ለአንተ ነው። ለምን ካጠገብ ሂድ። እንዴት አጠገብ ሂድ? እናት ቤት ነው ያለው እኛ ካፌ እንጂ አባቴ ሄደ አባቴ አትበል አንተ። አትረዳም እንዴ? አንተ ማክል ልጅ አደርሳለሁ እንዴ ነው አባቴ ምን አባቴ ሰደበ ነው እንደመጣ አሁን እሱን አረተተሽ እዚህ እኛ ስራ አለንም በእናትህ ስራ የለህም እንዴ? ይሄ ምን አይነት ቦዘኔ ነው? ችግር የለውም። እኔ 200 ብር ከፍላለሁ። ይሄ በቃ 200 ብር አይባዛ
የሆነ ነገር ንላክ ወራቅ አድርገን ስማ፣ እታችኛው ዳቦ ቢታቋለ ከዛ አንድ ዳቦ ወሰድ፣ መልሱን ወሰድ መልሱን ወሰድ። እዚህ ጋር ብቻ ነው ይሄኛ አንተ እንደዚህ እንዳልዛጋሽ አንተ ምንድነው አፉን ተከፍተው? አንተ እያስናከኝ ነው። ምን ፈልገህ ነው ዳታ ምልቶን ሲረብ ለምን ከሜዱላ ነው የምለይልህ? እንደዚህ አይነት ጥቅስ ሰምተህ ታውቃለህ? እዚህ መጥቼ 5 ቀን ነው የምተኛው። ለምን ለምርከው ሰርብለም ለምን ያልከው? የታባ ታውቃለህ? ሁለት ያክፍል የባባ የተቆምክ ልጅ ይላል ሄደ ሰለብረም ለምን ቆልፍ ይሰጥ ለምን አባባዮሽ አትልም? ለቀኝ አሁን ይኸውልህ ሲል ትፈራለህ፣ ትበላሻለህ። ዳይፐር አርገና ነገራ እኔ ተኝከ ልብስ ለብሰህ በመታም ልብሱ ነው እንደተተኮሰ የሚቀመጠው። ምን ተዘው ቶሎ በል ሲራ ነው በት ታስቀጣለህ። ሂድ ሲንት ሌላ ሰው ጠራ። ሌላ ሰው የለም ቤት ውስጥ አንተ ብቻ ነህ። እንትን ብቻ ነህ። አትጩቃስ በል እዚህ በእኔ ያስተናገድኩ ይሄ ተብሎ የኔ ነው አይደል? እጁ አሃቴ እንዴ ምን አገባ? ወንበሩ የኛ እኮ ነው። የቱ ይሄ በሩ ወንበር ባለቤቷ ወርሳ ነው አይደል? ለዛ ነው ፊት ያልከው ሰው ላይ። አሁን ሂድ ውሃ አምጣ። ምን ታዘዝ? ውሃ ስማ፣ ማታ ማታ በቃ ዘበኝነት ትሰራለህ፣ ቀን ቀን እዚህ ታስተናግዳለህ። እኔ ከሰው ጋር ትግባባለህ። ምን አምጣ ነው? ይምታታባል ውሃ። እናንተ ምንድን ነው ለማቸው? እሱም ውሃ አንተም ውሃ። ሻወር ልትወስድ ነው? እዚህ ሻወር ልትወስድ ነው? አይ ገመድ አምጣና በቃ እና ነቀል እሱን የቀረ አንቀብ ልዘርፈን እኮ ነው። እዚህ ካፈስም ልታጠፋ ገደል ብዛ ካፍ ልትል እንደ ገደልከን እኮ ምን እኛ ሆነን የተረፍነው የለም። ውሃ እሺ፣ ውጡ። ውሃ የለም፣ ውሃ የለም። ሻይ አምጣ ሂድ። ሂሳብ ምን ነው እሸተታ? ኧረ እኔ አታተናት በበት ካልስም ማ ትተኛበታለህ። አባት ሂድ አሁን። ውሃ የለም። እሺ ምን አለ ቤታችሁ ውስጥ የሚበላ ነገር አለ? ምን አለ? ምግብ አለ። አንተን እያየን ብንበላም አፒታይታችን ይቆልፋል። ግን ሻይ አምጣ። ሻይ? ስንት ሻይ? ስንት ሻይ? አንድ ፌርሙስ ሻይ። ይሄ ምን አይነት ጀዝባ ነው? አንድ ሻይ ነው የምታመጣው? ጀዝባ ትበል ሰው ልጅ ሙሉ ጤና ያለኝ ጀዝባ ትበል። ጤና እንኳን የለም። የሆነ ኪሞ ጎሏል። እንደዚህ ላርገብግብ እንደ እናንተ። አንተ ጤና ሚኒስቴር ብትሄድ በእርግጠኝነት እስር ቤት ነው የምገባው። አማኑኤል አይደል እስር ቤት ሂዳውን ብናታረ ጨነከን ሄደን እናውራበት። ደግሞ ስማ፣ ይሄ ጭንቅላትህ በዚህም በኩል ስደት ይሄዳል፣ በዚህ በኩል ስደት ይሄዳል። አውሮፓና አፍሪካ መያዣ መንገድ ነው የሚመስለው። በጣም በዲዳን ዝንጅብል ካውያ ራስ የሽኑ ይሰር ነው ለዚህ ጣብነት። ይኸውልህ ወርቅነህ፣ በጣም እኔ አሁን ያው አንተን ለመውቀስ አይደለም ታውቃለህ፣ ያቺ ቤቲ የምትባለዋ ልጅ እንግዲህ ከአንተ ጋር ትሄዳለህ። በሃይማኖት አንድ ናችሁ፣ በባህሪ አንድ ናችሁ፣ በስራ ምናምን ነገር በብዙ ነገር ያኔ አውርተህ እንደዛ ምናምን ነገር ስለ ልጅቷ ገና ብዙም ሳላውቃት አገናኘህን። በቃ እኔም አንድ ከመሆን ሁለት መሆን ይሻላል የሚለውን የመጽሐፍ ቅዱስን ሀሳብ ተቀብዬ ልክ ያንተንም ደግሞ እንደ እግዚአብሔር ቃል ሰምቼ ግራና ቀኝ ሳልን ዘው ብዬ ገባው። አሁን ግን ሌላ ውጋት ውስጥ ገባው። በቃ ልጅቷን በምንም ማና ይዳረጋት አልችልም። በቃ እኔ ወደዚህ ሲሄድ እሷ ወደዚህ ነው የምትለው እና በቃ በጭራሽ ሌላ የሁለት ዓለም ሰዎች በጭራሽ በምንም ማንገናኝ፣ በባህሪም አንገናኝ፣ በምን ልንግባባ አልቻለም። በቃ ልጅቷ ስወጣም ስገባም ስቀመጥም በቃ ጭቅጭቅ። ደግሞ ታውቃለህ እኔ ስራዬን እንዴት ልስራ አእምሮዬ በሙሉ ተያዘ። አሁን በቃ ለዛ ነው ማታ መስራት አልቻልኩም። አንድ ቤት ውስጥ ጭራሽ ልንግባባ አልቻለም። እና ይሄንን ነገር እንዴት ነው ማድረግ ያለብኝ? በቃ እንደምንም ብለህ ከዚህ ህይወት እኔ መላቀቅ ነው የምፈልገው። መጀመሪያው ነጥብ ምን መሰለህ? ትነግራታለህ። ካልሰማች ኧረ ልጅቷ አትሰማም። እንዴት ነው የምትሰማው? ካልሰማች እኮ ምን ታደርጋለህ? ኳስ ራሱ ተደራቢ አጥቂ ያለው እኮ አለ። ትደርብበታለህ ነገሮች ላይ። ምንድን ነው መደረብ ማለት? ደግሞ አሁን እዚህ አሁን ላይ ላሉ ሲጀምር እኮ እኔ ያልኩ ምንድን ነው ዝም ብለህ ተመቻችታችሁ እስከተወሰነ ጊዜ ከዛ ትቀይራለህ። አንተ ዘው ብለህ ትዳር ላይ እንዴ የሆነ ድርሼ ስመጣ ተጋብተን እየኖርን ነው አልከኝ። መቼም ስራውን አላበላሽም ብዬ ዝም አልኩ እንጂ አሁን ላይ ምን ያው ድድና ሴት እኮ እንደው ለትዳር ብለህ የምታስባት እኮ ምናምን የለም እኮ። እኔ እኮ አሁን እኮ ይኸውልህ እኔ ገና ነገ ትቀየራለች፣ ዛሬ ትቀየራለች ምናምን ነገር እያልኩ በዛ ደግሞ አስመከርኩ መከርኩ። ቤተሰቦቿ ጋርም ሲሄድ ጭራሽ ያለውን ችግሩን ከመረዳትና ከማስተካከል ይልቅ ለእሷ ነው ሳይድ የሚያደርጉ የእሷ ቤተሰቦች። ወንድሟንም ወጣት ነው ይገባዋል አራዳ ነው ብዬ ምናምን ሳናግረው አይ እሱማ ምናምን አንተ የለመድከው ነገር ስላለ ነው እንጂ እህቴንማ ምናምን አለ። በቃ ማንም ሊረዳኝ አልቻለም። እሺ እንደዚህ ምናምን ነገር እኔ ጓደኞች የምላቸውም ሳዋክረው በቃ መብራት የለም እና ሻይ እና እኔ መብራት ለሆነ ሂድ በእናትህ አንዴ እያወራን በእናትህ መብራት የለም ይላል። ሂድ በቃ ሻይ የለማ ከሌላ ቤት ይዘና ታዲያ አተን ድረስ መተምቶ ከሌላ ቤት ይዘና በቃ ቁም ነገር እያወራን ቢሆን አብረተው ይዘው ነው ለከሰል
ወጣ እንደውጡ ከዚህ ወጣ ከከሰል ጋር ተመሳሰላላችሁ እንደውም ሂድ አንተ ቢያስ ጓደኛን ታገኛለህ ከዚህ ሻው ስራ ቦታ ነው አሁን የሚያሳዝነኝ ፓርት ምን ተቀበለ እየሰማኝ ነው ስራ ቦታ ነው እና እኛ ሰሪያ ነው እንደያዙ ሻይ የለም ና አፊ ውስጥ ግባና ሻይ አፍላ ስማ የቤተሰብ በቃ ካለለ ሌላ ነገር ይዘና ለስላሳ አለ ለስላሳ ምን ለስላሳ ነው ምንገር ይሄን ነው ገና አፍሰው ራሱ ገና እንደ አዲስ ሰው ካልገነባው በስተቀር አሁን ሰፈገንባት ነው አንተ እንጂ ምንም ቢያወሩ አትግባባም ከሰው ጋር ላንተ ከማስረዳት አባቴ ለአያ ጌታ ነው የምታጥቀለ እንዴ በጣም አስቸገርከኝ ምንድነው ምን ማን ነው ቁጡ በቃ ሂሳብ ላምጣና ሂሳብ ላምጣ እንዴ የታባሪ ሳምታመጣው ከየት ነው አስሮ የፈቱት ያላቀም ምን እንትን መሰለኝ ማታ ማታ ጥበቃ ይሰራል ቀንቀል እዚህ ያስተናግዳል እንደነዚህ አይነት ሰው አንድ የመተው እዚህ ጋር ቢወርቅ መንግስት ምንድነው የሚለው ሰው በማጥፋት ሽታው ራሱ እንዴ ብብቱስ ከካልሲ በላይ እኮ ነው ሽታው ጭራሽ ደግሞ ጸጉር መጥቶ እንደዚህ ብሎ ልታዘዝ ይላል አንተ ሲያስጠላ ኧረ በፈጣሪ ስም ይሄ እርግጠኛ ነኝ ሰዎች አግተው አስፈራርታቸው ነው የገባው ወይስ ወንድ ተቀጥሮማ አይደለም አስፈራርቶ ነው የገባው ወይ ደግሞ ሴትዮዋ የሆነ ነገር ዘንድሮ ሴት ነች ወንድ አይመርጡ እንደዛ ነው የሚለው ወይ ፋውል ሰርቶ እንግዲህ የሆነ ነገር መረጃ አግኝቶባቸው ይሆናል በዚህ የገባው እንጂ በእርግጠኝነት እሱን አውራንተ ይሄ ለስራ ይሆን ማሬ እንጂ እሱ ጉዳይ ያረኛ ቶቶ ለነገሩ እሺ አሁን ካቀመኝ በላይ ነው አሁን ይሄ አንተ ማድረግ ያለብህ ሲጀመር በቃ እኔ ድሮም እኔ እናንተ ጻባችን ምንድነው ለሴት ልጅ ይሄን ያክል ቦታ አትስጥ ቦታ ሰሰጣቸው ይሸኑባል ሴቶች አስቡ እስኪ 99% እኮ ውጭ ነው ይወሉት ከዛስ ቤቱ ሲመጣ ይገባቡ በዛ ላይ ደግሞ አራኔ ምግቡ በቀረብኝ ሰላሜን ባገኘው እኔ ኮን ሰላም ነው ያጣሁት በቃ እንዴት ሰላሜን ላገኝ እንዴ ምግብ ስትላት ወጥተ ካላዝናናኝ ትላለች ወጥተ ስታዝናናት የሰው ባል ቤቱ ነው የሚቀመጠው መጽሐፍ ነው የሚያነበው በረፍቱ ቀን ከቤተሰቦቹ ጋር የሚጫወተው ይላል ቤቱ ስትጫወት ከቤቱ ውጪ አታዝናናንም ይላል እነዚህ ግራ ስለሆኑ ምን እንደምታደርገው መሰለህ ጸጥ ብለህ ላይፍን በራስ መንገድ በራስ ሙድ ትመጣለህ መንቀሳቀስ ከዛ በዘለል ይሄ እንደዚህ ስትል ትታት መውጣት በቃ ምን አገባ ትታት መውጣት ማለት አንድ ቤት ውስጥ እየኖርክ ትታት ስትለፈልፍ በቃ ወጣ 2 ቀን 3 ቀን አድረህ መምጣት እስከ መቼ በቃ ታዲያ ወይ ማባረር ነው ታዲያ እንዴ አንተ በቃ ሲሪየስ ነገር እነሱ አይፈልጉም በቃ ሰው አታባረርም ይሄን ነገር እኮ ለዳኝነት ነው አሁን እኮ ይሄን ነገር መፍትሄው ዘላቂነት ያለው ከመባረር በፊት ምንድነው መደረግ ያለብን አቆ ዘላቂነት ያለው መፍትሄ ነው ፈልገው ይሄ ልጅ አንዴ እንደወጣለ ሂሳብ ደረሰኝ ይዘና የለ አንዴ ደረሰኝ የለበትም ልከፈለው እናንተ ተቀማጩበት ሰዓት እኔ ሂሳብ ዋቃል ለዛው ሰዓቱ በጣም ቁጭ ያላችሁ ብዙ ከስተመር ያበሻችሁ አየር ሰዓት ነው እንደበታችሁ አረጋችሁ በጣም አየር ሰዓት እኮ አልተከራየንም እዚህ መጣ በእናትህ መርሴዲስ ቡጣቃ ቢቱ በታችሁ ደም የራሳችሁ ችግር በታችሁ አንወጣም ነገር ያለው ወደ ሌላ ነገር እንድቀየርብህ ያደረከኝ ነው በግድ እየተፈታተከኝ በስማም ወደ ተቃለ አትቀየር ምን ያው እኔ ምን እስከራንዲ በእናትህ ቤቱን ቆይ ከእንትን ከኩባ ነው እንደ ተከራየህ ኩባ ማለት ኩባ ሀገር በጣም ዲክታተር እየሆንክ እኮ ነው እንዴ እኔ ነኝ በቃ ሁሉ ነገር እያልክ እኮ ነው ቆየት ብለህ ደግሞ እኔ እያዘዝኩ ነው ማጣጣቸው ነው የምትለው እኔ በጣም ይሁን ሚጥሚጣውነት ሚስቴን እየመሰልከኝ በእናትህ ሚስቴን እየመሰልከኝ ማን ሚስት አንተ ሚስቴን እየመሰልኩ እንደሱ አይነት በጣም መቀን እንዴት እየከተተኝ እሱ የራሱ ጉዳይ ነው ሚስቱ እንደነሱ ወጣ ከተካተሉ በተያለ ወጣ ለምን ዱላም ተየገረፍካ ታስጣል ዱላ አማታ አታረዘኔ ምን አይነት አንተ ምን አይነት የሚረብሽ ቤት ነው ያመጣኝ በእናትህ ነው አሁን ከዚህ በኋላ ከተናደርኩ አይኑን ላጥፎ ይችላል በጣም እንዴት እንደምነግርህ ግራ ገባኝ በቃ ይል ጓደኛዬ አንተ ከፈልክ እኮ ስንት ነገር ማድረግ የምችል ሰው አይደል ስንት ነገር እያወቅ እኔ ነግሬሃለሁ በቃ ዝም ብለህ ጊዜን አታባክነ አጉል እንደዚህ ስራ ምን ከአንድ እንጀራ በላይ አትበላም እንዴ ለየትኛው ጊዜ ነው ቢዚ ሆነ እንዴ የሰው ልጅ የፈለገ ሀብታም ብትሆን እኮ ወጥ በእንጀራ እንጂ ምን ወርቅ በእንጀራ ቁጭ በያ አስተናጋጅ ምን ይምጣልሽ ካንተ ጋር ነው ቁጭ ምን አዎ ምን ችግር አለው እዚህ ጋር ቁጭ ብለሽ ተጫወች ምን ነው በሰላም ነው ምንድነው ስልክ ማታነሳው አየው ስራ ስለነበረኝ ዋይፋይ መብራት ትናንት ጠፍቶ ስለነበረ ምንድነው ዋይፋይ ስራ ምናምን የምትለኝ ሁሌ ከላፕቶፕ ጋር
ዛሬም ላፕቶፕ ጋር እቤትም ላፕቶፕ ጋር ደግሞ ከዚህ ጉልቻ ጋር ተጎልተክ አስቸኳይ ስራ ነው ኢሜል ተደርጎልኝ ይሄ ደግሞ ፋይል ግዴታ መላክ ስላለ እና ለኔ መች ነው ጊዜ የሚኖርክ? በቃ ጊዜ ያለን እኮ ጊዜ መች ምን ማለት ነው? ይሄው ሁሌ ላፕቶፕ ላይ እንደተጎለትክ ነህ። ምን ይሄ እኮ ዛሬ ደግሞ ከዚህ ከማይረባ ጋር አቤት ቁጭ ብለክ ምንድን ነው? እሱ ነው አሁን የጠራሁት። እሱ እኮ ምንም እንትን ለስራ ነው የመጣው። አንዳንድ ስራዎች እንድናወራ አይደለ? በዛ ጉዳይ ነው የጠራሁት። በጣም ሌላ የለህም? ይልሽ ተረጋጊ። መጀመሪያ እኛ ስራ ልናግዘው ነው። ይልሽ እዚህ ጋር እንደምታየው አሁን አንዳንድ ፋይሎችን እናስተካክል ነው። ሌላ ምንም ነገር እኮ የለውም አይደል? እና ለምን አትጋቡም ታዲያ? ወይ ላፕቶፕን ለምን አግብታት ነው? ማነች አሁን የደወለችልኝ? አረ ለስራ ነው የተደወለው። እኔ ምን አይነት ስራ እስቲ ያሳየኝ እስቲ። ሊዮ ማለት ትችያለሽ። እኔ ሁሌም ለስራ ነው። እኔ እኮ እኮ አንተዋል ያው እኔ ከማንም ጋር አልደዋወልም። በጣም ሁሌ ጊዜ ለኔ ጊዜ የለህ። ስልክ ላይ ተጥደህ ነው የምትውለው፣ ላፕቶፕ ላይ ተጥደህ ነው የምትውለው። ከዚህ ጉልቻ ጋር ደግሞ መተህ ትጎለታለህ። ለምን አግብተሃት ነው? ያው 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 ተጨቃጨቃለሽ እዚህ መታው የነገርከው መሆኑ ነው።